እኔ በህይወቴ ዘመን ካየሁት ነገሮች አገልግሎት ላይ ከመንፈስ ቅዱስ ስጦታ የሚበልጥ ነገር በር የሚያስከፍት አገልግሎታችሁን ኢሊቬት የሚያደርግ በምድር ላይ ሄቪ ሆነ እንድታልፍ የሚያደርገው ስጦታ። የመንፈስ ስጦታ በህይወት ላይ በመጣ ቁጥር በጣም ሬር ሰው ነው የምትሆነው። ተፈላጊ ሰው ነው የምትሆነው። ስፔሻል ሰው ነው የምትሆነው። የመንፈስ ቅዱስ ስጦታ በዘመድ አይገኝም፣ በትምህርት ቤት አይገኝም፣ ብዙ መጽሐፍ በማንበብ አይደለም የሚገኘው። እግዚአብሔር የሚፈልጋቸው ቻፕተር የሚቀይሩ ሰዎች አሉ። የሙቭመንት አባቶች አሉ። የሚገርም እኮ ነው። ሙቭመንት ውስጥ የሚያገለግሉ አሉ። መንገድ ጠራጊዎች አሉ። ጄኔሬሽንን አንስተው የእግዚአብሔር ክብር ውስጥ የሚያስገቡ አሉ። እዚህ ውስጥ አሁን መንገድ ጠራጊዎች አሉ። በኢየሱስ ቡልዶዘሮች አሉ ይዘው የሚገቡ አስፋልት ላይ አይደለም የሚነዱት እነሱ መንገድ ጠራጊዎች አሉ። እስቲ አሰራር ልዩ ልዩ ነው በሉ። ቁጭ ትሉና እጆቻችሁን ታነሳላችሁ። ቁጭ እንዳላችሁ እጆቻችሁን መንፈሳዊ ዓለም ላይ እጅ ሲነሳ ትልቅ ትርጉም አለው ወገኖች። ክብር ናፈቀኝ ያንተ ህልውና እጅግ ራበኝ። የተራበ ሰው እጆቹን ያንሳ። ክብር ናፈቀኝ ያንተ ህልውና እጅግ ራበኝ። ናና አረስርሰኝ የተራባችሁ ናና አረስርሰኝ ናና 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 አረስርሰኝ ናና አረስርሰኝ ናና 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 አረስርሰኝ ናና አረስርሰኝ ዛሬም ፈለግኩ እንደገና ናፈኩ ዛሬም ፈለግኩ የኔ ክብር ናና በሉት አረስርሰኝ ናና አረስርሰኝ ናና 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 አረስርሰኝ ናና አረስርሰኝ እንደገና አንተን አልኩኝ እንደገና 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 ናፈቀኝ እንደገና እንደገና ረሃቤነ እንደገና እንደገና ናፍቆቴነ እንደገና 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 አንተን አልኩኝ እንደገና እንደገና ናፈቀኝ እንደገና እንደገና ረሃቤነ እንደገና እንደገና ናፍቆቴነ እንደገና ናዳሰኝ በሉ እስቲ ናዳሰኝ አረስ እፈልግሃለሁ ናዳሰኝ አረስርሰኝ እፈልግሃለሁ ናዳሰኝ ናዳሰኝ አረስርሰኝ እፈልግሃለሁ ዝማታከታ ናዳሰኝ አረስርሰኝ እፈልግሃለሁ
እስር ቤት የማያስረው ጠባቂ ማይጠብቀው ቢተረክ ከላይ ታች ለምንም የማይመች ተከብሮ አደባባይ መድረክ ማይሻ የኢየሱስ ህልውና ህልውና ድምፃችሁ ይሰማሲ ህልውና 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 ሃሌሉያ ሸባታካታታቦስ ለበገደለ በገደለ በገደለ በገደለቦስ ለበገደለ በገደለ 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 በገደለቦስ ለበገደለ በገደለ በገደለ በገደለቦስ ረበላላ በረዳ በላላ በረዳ በላላ በረዳቦስ ኢየሱስ ጌታ ነው። እንቀመጣለን ሁላችን ሄለለለለለለለለለቦስ ሪበለለለለለለለቦስ ረባጋታ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 ጋtagaታgata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 
ጠባቂ ማይጠብቀው ቢተረክ ከላይ ታች ለምንም የማይመች ተቀብሎ የማይቀር ፍቅር ተንክሎ አደባባይ መድረክ ማይሻ የኢየሱስ ህልውና ህልውና። እናመሰግንሃለን ጌታ መንፈስ ቅዱስ። ተርበን መጥተናል፣ ተጠምተን መጥተናል፣ አንተን ፈልገን መጥተናል። ሳንነካ አንወጣ፣ ሳንሞላ አንወጣ፣ ሳንለወጥ አንወጣ። እናመሰግንሃለን። የጨለማ ኃይላት ሁሉ በኢየሱስ ስም ይታሰሩ። ክብር ለአንተ ይሁን። እልልታ ጭብጨባ ለጌታ። ኢየሱስ ጌታ። ቁጥር 4 የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። እስቲ በሉ የጸጋ ስጦታ ልዩ ልዩ ነው። እስቲ በሉ ልዩ ልዩ ነው፣ ልዩ ልዩ ነው። አንዱ መንፈስ ቅዱስ፣ እሱ ውስጥ ሌላ፣ እሷ ውስጥ ሌላ፣ አንተ ውስጥ ሌላ። ልዩ 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 ዘጋታ ለባህዶራ ይሄንን ጊፍት ይወላችሁ። አንዳንዱ 9ኙንም ነው ይዞ የሚወጣው። አንዳንዱ 7፣ አንዳንዱ 5፣ አንዳንዱ 3፣ አንዳንዱ 9። ኧረ አሜን አሜን አሜን። ኢየሱስ ጌታ ነው። አጨብጭቡና ቁጭ በሉ። እኔ በህይወቴ ዘመን ካየሁት ነገሮች አገልግሎት ላይ ከመንፈስ ቅዱስ ስጦታ የሚበልጥ ነገር በር የሚያስከፍት አገልግሎታችሁን ኢሊቬት የሚያደርግ በምድር ላይ ሄቪ ሆነ እንድታልፍ የሚያደርገው ስጦታ the gift of the Holy Spirit። በጣም ነው የሚገርማችሁ። የመንፈስ ስጦታ በህይወት ላይ በመጣ ቁጥር በጣም ሬር ሰው ነው የምትሆነው። ተፈላጊ ሰው ነው የምትሆነው። ስፔሻል ሰው ነው የምትሆነው። የመንፈስ ቅዱስ ስጦታ በዘመድ አይገኝም፣ በትምህርት ቤት አይገኝም፣ ብዙ መጽሐፍ በማንበብ አይደለም የሚገኘው። እግዚአብሔር እንደወደደው መንፈስ ቅዱስ እንደወደደው እሱ እንደፈለገው ከተፈጠርክበት ዓላማ ጋር
ወደዚህ ምድር ከመጣህበት ዓላማ ጋር በተገናኘ ሁኔታ አምጥቶ አንተ ውስጥ ማኒፌስት ያደርጋል። እንደዛ ነው የሚለው። ጸጋ ስጦታ ልዩ ልዩ፣ መንፈስ ግን አንድ ነው። አገልግሎት ልዩ ልዩ፣ ጌታ ግን አንድ ነው። አሰራር ልዩ ልዩ ነው። ብዙ ሰዎች አሁን በዚህ ዘመን እየተቸገሩ ያሉት የኛ አይነት ካልሆነ ሌላ ሁሉ ስህተት ነው ብሎ ያስባል። አሰራር ልዩ ልዩ። የዛሬ 50 ዓመት እግዚአብሔር ሲሰራበት የነበረውን አይነት ራሱ ዘንድሮም ኮፒ እንዲያደርግ ያስባሉ። መንፈስ አንድ ነው፣ አሰራር ልዩ ልዩ ነው። እስቲ በሉ አሰራር ልዩ ልዩ ነው በሉ። በሐዋርያት እንኳን እግዚአብሔር ሲገለጽ ሲሰራ የነበረው ኮፒ አይደለም። ጴጥሮስ ዮሐንስ ኮፒ አይደለም። ልዩ 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 ነው። በዘመናት መካከል ዲስፔንሴሽኖች አሉ። እግዚአብሔር የሚፈልጋቸው ቻፕተር የሚቀይሩ ሰዎች አሉ። የሙቭመንት አባቶች አሉ። የሚገርም እኮ ነው። ሙቭመንት ውስጥ የሚያገለግሉ አሉ። መንገድ ጠራጊዎች አሉ። ጄኔሬሽንን አንስተው የእግዚአብሔር ክብር ውስጥ የሚያስገቡ አሉ። እዚህ ውስጥ አሁን መንገድ ጠራጊዎች አሉ። በኢየሱስ ቡልዶዘሮች አሉ ይዘው የሚገቡ። አስፋልት ላይ አይደለም የሚነዱት እነሱ። መንገድ ጠራጊዎች አሉ። እስቲ አሰራር ልዩ ልዩ ነው በሉ። እኔ መጽሐፍ ቅዱሴ ላይ ያነበብኩት ጌታ ኢየሱስ ራሱ ሲያደርግ መጽሐፍ ቅዱስ ላይ ያልተጻፈ፣ ጴጥሮስ በጥላው ሲፈውስ አይተናል። አሰራር ልዩ ልዩ ነው። ዮሐንስ ላይ አላየንም። ልዩ ልዩ ነው። እስቲ ልዩ ልዩ ነው በሉ። ልዩ ልዩ ነው። መንፈስ ቅዱስ ሲመጣ የዝማሬ ስጦታን ሲሰጥ ልዩ ልዩ ነው። ዜማው ልዩ ነው። አዘማመሩ ልዩ ነው። የሚያልፈው መልእክት ልዩ ነው። የተሸከመው ክብር ልዩ ነው። ዛሬ ልዩ 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 የሆነ ልዩ ስጦታ ይዘህ ትወጣለህ። እሺ፣ እግዚአብሔር ግን አንድ ነው። ነገር ግን ይላል ቁጥር 7 መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ስለ ማኒፌስቴሽን ኦፍ ዘ ስፒሪት ነው የሚያወራው። ለአንዱ እስቲ ጥበብን መናገር በሉ። ተናገሩ። ጥበብን መናገር በሉ። ጥበብ። አንዳንድ ሰዎች ሁሉ እያወሩ እሱ መናገር ከጀመረ ሰው ሁሉ ጸጥ ነው የሚለው። ከሰውየው ውስጥ እንደ ማር የሚፈስ ጥበብ ነው የሚወጣው። The spirit of wisdom. ኢሳይያስ እኔ ከንፈሬ ረክሷል፣ በዚህ በኃጢአተኛ ሕዝብ መሃል ነው የምኖረው ሲል የእሳት ጉጠት ፒንሳ፣ ታውቃላችሁ? ጉጠት ማለት ፒንሳ ነው። ሄደና ከእሳት ውስጥ ፍም አንስቶ አፉን ነካው። ዛሬ የሆነ ሰው አለ አፉ ውስጥ ፍም። ከዚህ በኋላ አንደበት ውስጥ የሚወጣው ቃል የሰዎችን ሁሉ ልብ ፔኔትሬት እያደረገ ያለ። አሜን። እስቲ the spirit of wisdom በሉ። ለካ ጥበብ ስፒሪት ነው። አንዳንድ ዘማሪዎችን አይታችኋል? እንዴት አድርጎ ነው የጻፉት ይሄን መዝሙር ብዬ የምሰማቸው መዝሙሮች አሉ። ሰውየው ከዘማሪው ጋር ወይ ከዘማሪቷ ጋር ስታወሩ ከኖርማል ሰው ሁሉ በታች ናቸው ሲያወሩ። መዝሙር ሲጽፉና ሲዘምሩ ካያችሁ በናቹራል ማይንድ የማይጻፉ ነገሮችን ነው የሚጽፉት። ይሄ የጥበብ መንፈስ አግኝቷቸው ነው። ዛሬ የሆነን ሰው the spirit of wisdom አንደበቱን ያገኘዋል በናዝሬቱ በኢየሱስ። ኢየሱስ ጌታ ነው። አጨብጭቡና ቁጭ በሉ። አሁን አይታችሁ ከሆነ በየሶሻል ሚዲያው በቲክቶኩ፣ በፌስቡኩ፣ በምኑ አጋንንት ተቀብቶ ያስነሳቸው የእግዚአብሔርን ኪንግደም ለማበላሸት ክፋትን ብቻ የሰው መርዝን የሰው ስፒሪት ውስጥ የሚረጩ ብዙ ሰዎች ተነስተዋል። ሰዎች ሲያድኑ አታዩ፣ አጋንንት ሲያስወጡ አታዩ፣ ሲያስተምሩ አታዩ። ቁጭ ይሉና አንድ ካሜራ ገዝተው የጄኔሬሽንን ሩጫ ይበሉታል። ብዙ ደጋፊ ያላቸው
ለምን መሰላችሁ? እነዚህ ሰዎች ቶፕ ላይ የተቀመጡት አሁን የጥበብ መንፈስ ያላቸው ልጆች እስኪገለጡ። ከዚህ በኋላ አንተ እያለ አጋንንት የተሞላ የዲያብሎስ ልጅ ሚዲያውን አይቆጣጠረው። እግዚአብሔር ዛሬ የእሳት ጉጠት አንስቶ አንደበት የጥበብ መንፈስ በኢየሱስ ስም ያገኝሻል። የጥበብ መንፈስ በጌታ በኢየሱስ ስም ያገኝሃል። ጥበብን የመናገር ስጦታ በሕይወት ላይ ማኒፌስት ያደርጋል። ያመነ ሰው ይጮህና አሜን ይለኛል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ብዙ የእግዚአብሔርን ሰዎች አግኝቻለሁ። አንዳንድ ሰዎች ጋር ቁጭ ብላችሁ መስማት ሲጀምሩ ገና መኖር እንዳልጀመራችሁ ይገባቸዋል። ካፋቸው ውስጥ የሚፈሰው ወደ ልባችሁ የሚንቆረቆረው ነገር ስትሰሙ ምን አይነት ሰው ነው ትላላችሁ። ጥበብን የመናገር መንፈስ ያላቸው ብዙ ሰዎች ገጥመውኛል። አጠገባቸው ለሰዓታት ቁጭ ብላችሁ ደቂቃዎች፣ ሰከንዶች ነው የሚመስላችሁ። ከአንደበታቸው the spirit of wisdom ይፈሳል። በዚህ ስጦታ የሚነሳ አንድ ሰው እንዳለ ዛሬ አምናለሁ። ከዚህ በኋላ አዳዲስ ዝማሬዎችን እንሰማለን። ከዚህ በኋላ አዳዲስ መጽሐፎችን እናነባለን። ከዚህ በኋላ አዳዲስ የጥበብ ስብከቶችን እንሰማለን። እነዛ የሚቀቡት ዛሬ እዚህ አዳራሽ ውስጥ የእግዚአብሔር እሳት በላያቸው ላይ በኃይል ይመጣል። አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ሁለተኛው እውቀትን መናገር። by the word of knowledge እውቀትን መናገር ማለት ስለ revelation knowledge ነው። the gift of the Holy Spirit is knowing something you cannot know based on your own human intelligence, something you cannot comprehend. በሰው ልብ ውስጥ ተሰውሮ ያለ ወደፊት ሊሆን ያለ ቀድመ የምታይበት ነው። ይሄኛው ኖሌጅ ባይ ዘ ወይ ወርድ ኦፍ ኖሌጅ ማለት በነገራችን ላይ ፕሮፌቲክ ኢንሳይት ነው። ወርድ ኦፍ ኖሌጅ እውነተኛ የተቀቡ የትንቢት አገልግሎት ያላቸው ሰዎች ሲነሱ ፌክ የሆነ ካውንተርፊት ያዘጋጃል ሰይጣን። ከዛ በኋላ እነዚህ ፌኮች በሚሰሩ ስህተት ሙሉ አገልግሎቱን እንዲመታ አጋንንት የሚችለውን ያደርጋል። እና የሰውን ልብ የሚያወርዱት ሰዎች በምንድን ነው? ሲሳሳቱ በነበሩ አጋንንት ባስነሳቸው ሰዎች ጥፋት እውነትም የሚያገለግሉትን ይመታና አሁን ጄኔሬሽኑ የትንቢት አገልግሎት በቃ ወደ ኋላ የቀረ ያልተማሩ ሰዎች፣ ከገጠር የመጡ ሰዎች፣ ማህይሞች የሚሰሩት አስመስሎ ሰይጣን በጄኔሬሽኑ ማይንድ ውስጥ እያስገባ ነው ያለው በዚህ ጊዜ። መጽሐፍ ቅዱስ ግን የትንቢትን ስጦታ በብርቱ ፈልጉ ነው የተባለ። እስቲ በብርቱ በሉ። እርግጠኛ ነኝ ጳውሎስ ሲጽፍ በብርቱ ፈልጉ ያለ አይመስለኝ። ተነስቶ በብርቱ ያለ ነው የሚመስለኝ። እኔ እንደሱ ነው የማነበው። አምፕሊፋየር ገጥሜበት በብርቱ። አሜን አሜን አሜን። መንፈሳዊ ስጦታዎችን ፈልጉ አለ። ግን ትንቢትን ግን እንደነሱ አይደለም አለ። በብርቱ ፈልገዋል። ኧረ አሜን አሜን። ትንቢት መናገር የእግዚአብሔርን ድምፅ ሰምቶ ወደ ሰው ማስተላለፍ ከሱ የሚበልጥ ስጦታ ምን አለ ወገኖቼ? አብዛኛው ሰው ግን አሁን ፕሮፌቲክ አገልግሎትን በቁራኛ እንዲያይ፣ እንዳይወደው፣ እንዲፈራው አጋንንት እየሰራ ነው ያለ። እኔ ደግሞ ማምነው ልንገራችሁ፣ እንዲያውም በኃይለኛ የሚነሱ እዚህ አዳራሽ ውስጥ ረማጋጣ እሳት ረመጥ ሆኖ የሚነሱ ይሄንን ስጦታ ምድሪቷ ላይ የሚገልጡ አጋንንት ያስነሳውን ክፋት የሚሰባብሩ እኔ ነኝ ካልክ ጮህና በኢየሱስ ስም አሜን። ኢየሱስ ጌታ። ሐዋርያት ሥራ ምዕራፍ 2 ላይ እኮ በመጨረሻው ዘመን ሥጋ በለበሰ ሁሉ ላይ ከመንፈሴ ምን አደርጋለሁ? ወንዶችና ሴቶች ልጆቻችሁ። የመጨረሻው ዘመን ማኒፌስቴሽን አንዱ ትንቢት ነው። መታወቂያ ከዚህ በኋላ ወርድ ኦፍ ኖሌጅ ይሆናል። አሜን በሉ ባካችሁ። አጨብጭቡና ቁጭ በሉ። ኢየሱስ ጌታ።
አሁን መንፈሳዊ የሚመስሉ ሰዎች በዚህ ዘመን ምን አይነት ናቸው? በጣም የሚያምር ቶክሲዶ ወይም ደግሞ የጣሊያን ሱት ለበሱ፣ የሚያምር ከረቫት ያላቸው፣ የመጽሐፍ ቅዱሳቸው በዚፐር ያለው ሌዘር ያለው፣ ሲሰብኩ ደግሞ 9 እና 12 ነጥቦችን የሚሰብኩ። ብራዘር ኢየሱስ እንደሱ አልነበረም። ኢየሱስ በሄደበት ሁሉ ትንቢት ይናገር ነበር። 5 ባሎች ነበሩሽ። አሁን ቤት ያለው ሰውዬ ራሱ ባልሽ አይደለም። ጥሪውና ነይ የሕይወትን ውሃ ሰጥሻለሁ። አረ አሜን አሜን አሜን። በገሊላ አውራጃ ይላል ፀሐይ መስቶ በመሸ ጊዜ ኢየሱስ በሕዝቡ ሁሉ ላይ እጁን ይጭን ነበር። አጋንንትን በታላቅ ድምፅ እየጮሁ ከሕዝቡ ውስጥ ይወጡ ነበረ። አረ አሜን አሜን አሜን። የኔ የእምነቴ ጀማሪ ሐዋርያ የናዝሬቱ ኢየሱስ ነው። እሱ ደግሞ አጋንንቶችን አይቶ 7 ነጥብ አያስተምራቸውም፣ ያስወጣቸዋል። ከዚህ በኋላ በእግዚአብሔር ኃይል ትገለጣለህ። በኢየሱስ ስም ይሆነብህ። አሜን በሉ ባካችሁ። አጨብጭቦና ቁጭ በሉ። አጋንንት ያለበትን ሰው ካውንስል አላደርግም። በናዝሬቱ በኢየሱስ ስም መንግያ አስወጣዋለሁ። ሸባ አካታ ዲኬንቴንቶ ሉባ አሜን 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 አሜን። We don't counsel demon, we cast them out in the name of Jesus. ኃይል ተቀበሉ። ሂዱ፣ እውራን አብሩ፣ አጋንንት አስወጡ፣ ለምጻምን አንጹ፣ ሙታንን አስነሱ። ጎ ሲመለሱ እንደዚህ ያሉ፣ በስመ አጋንንት ሁሉ ታዘዙ። በስመ አጋንንት ሆይ ታዘዙ። በስመ አጋንንት ሆይ ታዘዙ። የእግዚአብሔርን ኃይል አልክድም። አሜን በሉ ባካችሁ። እኔ የአምልኮ መልክ ያላቸው ኃይሉን ግን የካዱ ጄኔሬሽኖችን አልቀበልም። ይሄ ጄኔሬሽን ኃይሉን የሚቀበል ኃይሉን የሚገልጥ ስጦታውን የሚገልጥ ነው። ያ ሰው እኔ ነኝ ያለ ጮኸ አሜን ይላል። አጨብጭቡና ቁጭ በሉ። ሻባው ደካንታና ረባህቶ ዲካንታንታ ኃይሉን ትገልጣለህ። በህንድ ትገልጣለህ። በላቲን አሜሪካ ትገልጣለህ። በአሜሪካ በአውሮፓ ትገልጣለህ። በዓለም ሁሉ ትገልጣለህ። ሃይ 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 ኢየሱስ ጌታ ነው። አጨብጭቡና ቁጭ በሉ። ሐዋርያው ጳውሎስ ለጢሞቴዎስ ሲናገር በመጨረሻው ዘመን ሰዎች ክፉዎች ይሆናሉ፣ ገንዘብ የሚወዱ ይሆናሉ፣ ከዳተኞች ይሆናሉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ከሁሉ በላይ ያለው መመሰላችሁ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። እኔ እግዚአብሔርን ኃይል አልክደም በል። ከጎን ላለው አጨብጭቡና ቁጭ በሉ። ኢየሱስ ጌታ። ወርድ ኦፍ ኖሌጅ ትንቢት ይኸውላችሁ። ሐዋርያው ጳውሎስ ምን አለ? ልሳንን ስትናገሩ አለ፣ ጉባኤ ውስጥ ሆናችሁ ልሳን ስትናገሩ በተራ በተራ ተናገሩ። አዲስ ሰው ቢገባ አለ ወደ ቸርች፣ ጌታን ያላገኘ ሰው ቢገባ እነዚህማ እብዶች ናቸው ብሎ ይወጣላል። ግን አለ ትንቢት ስትናገሩ ቢገባ ግን አለ ልብ ውስጥ የተሰወረውን ምስጢር ስለምትነግሩት ተንበርክኮ ለእግዚአብሔር ክብር ይሰጣል አለ። አያችሁ፣ የጳውሎስ አገልግሎት ሄዶ ሲያገለግል የሰው ልብ ውስጥ የተሰወረውን ሐሳብ ይናገር ነበር ማለት ነው። ይህንን አገልግሎት ነው ጠላት ሊመታ የወጣው። ኢትዮጵያ ላይ ዘንዶ ሌዋታን የወጣው አገልግሎት ዛሬ በኢየሱስ ስም ሹባሃታካ ትንቢት ትናገራለህ። ያንተ ትንቢት ምድር ላይ ጠባ አይልም። ትንቢት ትናገራለህ። ካንተ አፍ የወጣው ቃል ምድር ላይ ጠባ አይልም። ያመነ ሰው አፉን ነክቶ እንደዚህ ይላል፣ ከኔ አፍ ውስጥ በል የጥበብ መንፈስ፣ የመገለጥ መንፈስ ከዛሬ ጀምሮ ወደ ምድሪቱ ይወጣል በል። ይሁንብህ በናዝሬቱ በኢየሱስ፣ ይሁንብህ በናዝሬቱ በኢየሱስ። አጨብጭቡና ቁጭ በሉ። ትንቢትን ካድ ቢሉኝ ሰዎች እንዴት ልክድ ይችላሉ? አልችልም። ሰዎች ሁሉ ቢክዱና ብቻዬን ብቀር
ትንቢት የሰራልኝን ስለማቅ በትንቢት ካፈር እንደተነሳው ስለማቅ ይሄንን ወርድ ኦፍ ኖሌጅ እኔ ልረሳ አልችልም፣ ልክድ አልችልም። ዛሬ መንፈስ ቅዱስ ይሄንን ስጦታ ከሚሰጣቸው አንዱ አንተ ትሆናለህ።